የእግዚአብሔር ቃል ማቴዎስ ምዕራፍ 17 ላይ ያለውን የእግዚአብሔር ቃል አብረን እንከፋፈላለን። ከቁጥር 14 ላይ ወደ ሕዝቡ ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በውሃ ይወድቃልና ወደ ደቀ መዛሙርትም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ካንተ ጋር እኖራለሁ? እስከ መቼስ ይታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። የታመመውን ብላቴና ኢየሱስም ገሰጸውና ጋኔኑን ከእርሱ አወጣ። ብላቴናውም ከዛች ሰዓት ጀምሮ ተፈወሰ። ኢየሱስ ጌታ። ከዛም በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ያላወጣነው ያልቻልነው ስለምን ነው አሉት። ኢየሱስም ስለ እምነታቸው ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህ ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናቸው ነገር የለም ብለው ነገራቸው። ከኢየሱስ ጋር አብሮ የነበረው ደቀ መዛሙርት 3 ዓመት ተኩል አብሮ ከሱ ቆይቶ ተምረው ብዙ ነገር ያደረጉ፣ ብዙ ነገር ሲያደርግም ብዙ ነገርም ሲሰራ ሲያዩ የነበሩት በጣም በሚገርም ሁኔታ ሲከተሉ የነበሩት አንድ የታመመው ሰው፣ አንድ የታመመ ብላቴና በጣም በተጨነቀ ጊዜ፣ በጣም ውድቀት ላይ በተቀመጠበት ጊዜ፣ በብዙ ቸነፈር ውስጥ ባለበት ጊዜ ምን አደረገ? አባትየው ወደ ኢየሱስ እየሮጠ መጣና በእግሩ ላይ ተንበረከከና እባክህን አለው፣ ብላቴናውን ፈውስልኝ። ያንተ ደቀ መዛሙርት አምጥቼላቸው ነበር፣ ጸልዮ ግን ሊፈቱት ሊፈወሱት አልቻሉም አላቸው። ኢየሱስም ምን አለ? ተቆጣ ይላል። እናንተ እምነት ተቆጣላችሁ፣ የጠማማ ትውልድ አለ። አየህ፣ የሚፈውሰው እምነት ነው። የሚፈውሰው ማመን ውስጥ ያለው ኃይል ነው። ሲታመን እግዚአብሔር አምላክ ኢኮኖሚን ይፈውሳል። ሲታመን ጓዳን ይፈውሳል። እኔ ስናገር ማመን አለበት። እግዚአብሔር ቃል ነው የምናገረው። ከእግዚአብሔር ቃል አንዳች ጨምሬም ቀንሼም ልናገር አልችልም። የምናገረው የእግዚአብሔር ቃል ስለሆነ በጌታ በኢየሱስም የተለያየ ችግር ውስጥ ያላችሁ ዛሬ ትወጣላችሁ። ጋኔኑን ምን አደረገው? ገሰጸው ይላል። ጋኔኑ ከብላቴናው ውስጥ ወጣ። ልጁም ብላቴና ጤነኛ ሆነ። እነሱ ታግለው እንባላቸው። አያችሁ፣ በልቡ ከምትጠራጠር ሰው ጋር እግዚአብሔር አንዳች ነገር ሊሰራ አይችልም። ማመን ነው። እንዲህ ይሆንልህ ሲባል አሜን ብለህ መቀበል ነው። አሜን ብለህ የተቀበልከውን ነገር የኔ ነው ብለህ መውሰድ ነው። ያኔ በኢየሱስ በሕይወትህ አዲስ ነገር ይሆናል። እናንተ እምነት የጎደላችሁ የጠማማ ትውልድ እስከ መቼ ከእናንተ ጋር? አያችሁ፣ ብዙ ጊዜ ወደ ቤተክርስቲያን ትመጣላችሁ። የሰማችሁትን በተግባር ለማዋል አልጠሩም፣ አትታገሱ። መታገስ አለባችሁ። ኢየሱስ በመስቀል ታገሰ። አምላክ ሆኖ ሳለ ማንኛውም ነገር ማድረግ የምችልበት ብቃት አቅም እያለው ታገሰናል። ይቴ ታገሺ፣ ወንድም ታገስ። የታመንኮ ጌታ ለአውሬ አይሰጥህም፣ አይጥልሽም። አንቺ ይቴ አይጥልሽም፣ እናት አይጥልሽም፣ አይጥልም ወንድሜ። ኢየሱስም እንደዚህ አላቸው ለደቀ መዛሙርቱ፣ ስለምንድን ነው እኛ ይህንን ነገር ልናደርግ ያልቻልነው ብሎ ይጠይቁታል። ስለምንድን ነው ይህንን ብላቴና ያልፈወስ ነው? አዳም አጋንንቱን ከውስጡ ለምን አላስወጣንም ብሎ ሲጠይቁት ቁጥር 20 ላይ ኢየሱስም እንደዚህ አለ፣ ስለ እምነታችሁ ማነስ ነው። ለምን ዲያውንኩ ብለህ አታስብ። አንቺ ዲያ አይደለሽም። በዚች ምድር ላይ እስካለ ድረስ ስቃይ አለ። ስቃዩ ግን አሸንፈኝ። እስቲ አሸንፈኝ በለው። ይኸው መከራ አለ፣ መከራው አሸንፈኝ። እጅ ከፈር በዚች ምድር እስካለ በለው፣ ፈተና በለው አለ በለው፣ ፈተናው ግን በለው በኢየሱስ በለው የተሸነፈ ነው። እጅ ከፈርና የተሸነፈ አሸንፈኝ በለው። የወደቀ አይጥለኝም በሉታ። ኢየሱስ ተናገረ። ስለ እምነታችሁ ማነስ ነው ይህን ነገር ልታደርጉት ያልቻላችሁት። እምነት ቢኖራችሁ ይሄ ሊሆን አይችልም። አጋንንቱን ታስወጡ ነበረ። ወደ ቸርች በየቀኑ መሮጥ ትርጉም የለው። ትርጉም ሰጠ እምነትን በጣም አሳድሰ ውስጥን ጻጽተ ከመጣ ይሰራብሃል። ዛሬ እምነት አላችሁ፣ እግዚአብሔር ያድሳል። ለካ ፈውስ በእምነት ነው። ለካ መባረክ በእምነት ነው። ለካ አርቆ ማሰብ በእምነት ነው። አረ ኢየሱስ ክርስቶስ ጌታ ነው። እጅግ ከፈግና አስባለሁ ይሆናል በሉት። እምነት ታላቅ ኃይል አለው። የእምነት ኃይል በኢየሱስ ክርስቶስ የሚሰራባችሁ። እስቲ እምነት ይሰራል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እንዲህ ብሎ ይናገራል። ለአንዱም
ለአንዱም ተአምራት ማድረግን እያለ ይቀጥላል። አየህ እምነት ራሱን የቻለ ኃይል አለው። እምነት በእምነት ውስጥ ታላቅ የእግዚአብሔር መገኘት ነው። ከማያምን ሰው ጋር እግዚአብሔር ምንም ማለት ስራ ሊሰራ አይፈልግም። እስቲ አምናለሁ በሉ። ጌታም አለ የሰናፍጭ ቅንጣት የማይል እምነት ቢኖራችሁ ይህን ሾላ ተነቅለህ ወደዚህ ባሕር ተተከል ብትሉት ይታዘዝላችሁ ማን ይላል? አየህ እምነት ያስፈልጋል። ማነው የእግዚአብሔር ቤተ መቅደስን የሚል? ማነው የእግዚአብሔር ቤተ መቅደስ? አንተ ራስህ ነህ። ኢየሱስ ጌታ ነው። አሜን ስትይ ይሁንብሽ በኢየሱስ እልልታ ክብር ለጌታ ነው። በብዙ ነገር እየተጨነቃችሁ እየተራባችሁ አላችሁ፣ እየተጠማችሁ አላችሁ። ዛሬ እግዚአብሔር አምላክ ጓዳችሁ ላይ ገብተዋል። አንድ ሰው ወደ ጓዳ ኢየሱስ ገብተዋል በለ። እንቅልፍ በምታጡ ጉዳይ ላይ እሱ መጥቷል። መጋረጃውን እየቀደደ በሽታን እየገለበጠ ተስፋ እያስቆረጥሽ ያለውን እየገለበጠ አንድ ሰው እየገለበጠ በለው። ከፊቴ ቃልማል በለው። እምነት ይፈውሳል። እምነት ያሻግራል። እምነት ጤና ይሆናል። እምነት ብር ይሆናል። እምነት ልጅ ይሆናል። እምነት ወርቅ ይሆናል። እምነት መኪና ይሆናል። እምነት ቤት ይሆናል። ታምናለህ? ይሆናል በኢየሱስ ስም። ታምናለህ? ይሆናል በኢየሱስ ስም። ያመንከው አምላክ አይደለም በኢየሱስ ስም። እልልታ ለጌታ አምጡ። ሃሌሉያ